አለይኩም እንዴት ናችሁ? ዛሬ የሚገርመው ቦታ ነው የምሄደው እዚህ ጋር የምታዩት ፎቶ ያለ አይደለ? እዛ መስጂድ ዛሬ ነው የምገባው። ገብቼ አላውቅም፣ ግን ከናንተ ጋር ለምን ገብተን አንድ ላይ ወደ 10 አካባቢ ነው። በዚህ ሰዓት ደግሞ በጣም ቆንጆ ነው ስለተባልኩ ነው ማሚ ገባች። ምን ላችሁ ነው አብረን እንሄዳለን ማለት ነው። እዚህ ቦታ በጣም የሚያምር በጣም በኳታር ውስጥ በጣም ታዋቂ ነው። ኳታር አልረያን ውስጥ ነው የሚገኘው እና እዛ ያሉትን ጥበቦች እንዴት እንደተሰራ መቼ እንደተሰራ እየነገርኳችሁ ከናንተ ጋር አብረን እንቆያለን ማለት ነው። ለዛሬ አሁን ልወጣ ስለሆነ የተዘጋጀን ፏያልን እንትን እንላለን ማለት ነው። እንዘጋጅና እንወጣለን። ግን እንዴት ናችሁ? እንዴት እየሆናችሁ ነው? እንዴት ኑሮ እያደረጋችሁ ነው? ሻወር ነው ወጥቼ የመጣሁት ወደ 10 አካባቢ ነው እና እንወጣለን። ከናንተ ይደብራችሁ አይገባም እንትን ለማለት አይውላችሁ። እዚህ ጋር ኤሲ ዘግቼ ነው ያወራው ያለውትና ቶሎ እንጨርስና ከዛ ኤሲያችንን እናብራ። ብታዩ ኤሲ በጣም ይረብሸኛል። እዚህ ከምሰራው በጣም የሚያናዳኝ ነገር ኤሲ ነው። እኔ ባዚን ነው የምቀባው። እሺ እንትን ነው አልደም። ኦኬ አሁን አብያችን ለብስና ሂጃባችን ቀረን እንደ ይኸውላችሁ ሂጃብ እንደዚህ ያደረኩ ማለት ነው። ከዛ ሂጃባችንን እንዲህ ካደረግን በኋላ አብያችንን እንለብሳለን። ሂጃብ ከላይ ከሚሆን ከስር ቢሆን ይሻላል። ቆንጆ ነው፣ ያሳምራል። ከስር አድርጉ ሂጃባችሁ የሚሸራባችሁ እንትን እኔ በጣም ያስቸግረኛል። እያልኩ አይደለም ግን ኦኬ አብያችንን እንደርባታለን ማለት ነው። ረጅም አብያን ያደርኩት ከራሴ በላይ በሉት ከሱኪ አንዳንዴ ያጋጥማል። ታሳያችሁ ይታያችኋል እና እንደዚህ ነው የለበስኩት። ከዛ መቼ ማጥቀረው እንዳልኳችሁ መቼ ማጥቀረው ባግ ያለች እንደምታዩት እቺ መሰለች ባግ አለችኝ። ሁሌም እኔ ካለው እቺ ባግ ትኖራለች ካላህ በታች እቺን ባግ በጣም የምወዳት ግን ኢንሻአላህ በረንብ ሰራና አድርግና ከናንተ ጋር እንቀይራታለን። በዚህ ጊዜ ኤሌጋንት እንትን ወዳለው ነገር ነው የምወደው ባግ ማለት ነውና ይሄን ባግ ነው የሚይዘው እና አሰር እዛ ሰግዳለሁ ብዬ ነው ያሰብኩት። ግን እዚህ ነው ያዘነው አላህ ይቀየረ እዛ ይሰግዳል። ትንሽ ነገር ነው ብሩ እንዳይበት ኮን ትንሽ ነገር ነው። አሁን ከቤት እንወጣለን ማለት ነው። ደስኮ ምን ነገር ወይ ማብራት አይጠበቅብንም። ማሚ እየገባችብን ነው። ስለዚህ ወተነዛን ስራ እንሂድ። ስም ወጥቻለሁ ግን ስወጣ አልቀረጽኩም። እዚህ አካባቢ በጣም ነው ያርሻል። ስለዚህ ስወጣ ይቀርጽላችሁ እና ቆይ ወረደስና እንደ ይቀርጽላችሁ መኪና ይመጣል። ለዛ ነው ሰላም አለይኩም ሰላም አያት አይዋን አሁን መኪናችን ውስጥ ገብተናል ማለት ነው። እየሄድኩ ነው ወደ መስጊድ እየሄድኩ ስለሆነ መንገድ ላይ ያቆምኩት ለምንድን ነው ታውቃላችሁ? እንትን ካርድ መግዛት ነበረብኝ። ካርድ ስለገዛ በኋላ ሎኬሽን ጠልበን እንመለስበት ብር የለንም። ቤት ውስጥ ዋይፋይ እየጠለብኩትና ከዛን መጥለም ማለት ታክሲ እንትን ያልኩት እና ካርድ ገዛው። ከዛም በኋላ አሁን ደግሞ እንደማደርገው መንገዳችን እየቀጠልን ነው ከእናንተ ጋር ማለት ነው። ታክሲያችን መጣ እንደምታዩት ብቻ ቆንጆ ይሆናል ብዬ አስባለሁ። የዛሬ ቆይታችን በጣም የሚያምር ቦታ እንሄዳለን ብዬ አስባለሁ። በነገራችን ላይ ይሄ እንትን ማለት ነው ከተሰማችሁ ካልተሰማችሁ ደግሞ ድጋሜ እንትን እላችኋለሁ። ኤዱኬሽናል ሲቲ ጋዳር ወይም ደግሞ ራያን ውስጥ የሚገኝ መስጊድ ሲሆን በ2013 እየተገነባው ይሄ መስጊድ ማለት ነው። በ2013 ነው 2014 ተጀመረና 2013 ተጠናቀቀ። ግን ለሰዎች ወይም ደግሞ ለመስጊድ ምናምን ክፍት የሆነው 2015 ላይ ነበረ። ገና ከንድፉ ጀምሮ ሲታሰብ ትምህርትንና ኤዱኬሽን እንደተባለ የትምህርት ቦታም ነው ከዛ እምነትን ቦታም ነው። በጣም ኳሊቲ በጣም የሚያምር ንድፎቹ እያንዳንዶቹ በአረብኛ ያሉ ናቸው። ከሁለት ሚናራዎች ያሉት ሲሆን እነኚህ ሚናራዎች ደግሞ ከ90 ሜትር በላይ ቁመት ያላቸው ሲሆኑ በጣም ውብና አምስቱን የሙስሊም ህግጋቶች ደግሞ ያከበረ ነው። አምስቱ ህግጋቶች ስላችሁ ቀደኛ ምናምን ሆነ አይደለም። አምስቱ ህግጋቶች ሰላትን፣ ዘካአንና ጾምን፣ ሐጅን እንዲሁም ሸሃዳን ያማከሉ ሲሆኑ በጣም ውብ ቦታ ነው እነኚህ። እንዲሁም ደግሞ ከገረመኝ ቦታ እዛ ጋር ሄጄ ከማያቸው በጣም ስፔስ ካደረገኝ ካወቀኝ ደግሞ ቁርአን ውስጥ ከተጠቀሱት የጀነት የውሃ ፈሰሶች አሉ የሚፈሱ ወንዞች የጀነት ቦታቸው ከነሱም ቦታ ደግሞ ምሳሌ ያደረገና ምን አደረገ 4 ወንዞች ተሰርተዋል እዛ መስጊድ ውስጥ። 4 ወንዞች እነማን ናቸው ብላችሁ ከጠይቃችሁ ደግሞ ወይንን፣ ማርን፣ ወተትና ውሃን በቁርአን ተጠቀሱ እነሱ የጀነት ቦታዎች ስፍራዎች ስለሆኑ እዚህ መስጊድ ውስጥ ደግሞ እንደ ምሳሌ ተደርጎ ወንዝ ቦታ ይሰርቶለታል። እንግዲህ ገና ካሁን በዚህ
ያህል እንኳን ስፔስ ካደረኳችሁ በጣም ውብ ቦታ እንደሆነ ትገነዘባላችሁ ብዬ አምራለሁ። ግን በጣም ያምራል በእውነት። አሁን ላይ ድምጼ በጣም እንትላችሁ ነው ግን ይሄን ልንገራችሁ ብዬ ነው። በጣም የሚያምር ቦታ፣ በጣም ቆንጆ ኳሊቲ። ያው እዚህ ሀገር በመስጊድ ማሻአላህ ነው ውበቱ። ግን አንዳንዴ ደግሞ ለየት ብሎ ቦቃ አሰራራቸው፣ ቅርጻቸው፣ ቦታቸው፣ ውበታቸው ደግሞ ይለያልና እኔም ራሱ ሰስፔንስ ካደረገኝ መሀላችሁ ስለሆነ እኔም ደግሞ ለእናንተ ላካፍላችሁ ዛሬ ከሄድኩ አይቀር ብዬ ነው። ለምሳሌ ከዋታች ኖራችሁ ከሆነ ወደ ረያን ትኖሩ ምናምን ከሆነ ረያን ውስጥ የሚገኝ ነው። የ6 ብር የ5 ብር መንገድ ነውና ሰዓቱ ሲቀያየር ይቀያየራል። አሁን እኔ ሲሄድ 6 ብር ከ50 ሳንቲም ምናምን ነው። ደርሶ መልስ 12 ብር 13 ብር ምናምን ማለት ነው። እና በጣም የሚያምር ቦታ ነው። እኔ በቲክታክ ምናምን አይቼዋለሁ። እውነት ለመናገር ቲክታክ ላይ፣ ኢንስታግራም ላይ፣ የተለያዩ ፌስቡክ ላይ ምናምን ተወስቶ አይቼዋለሁ። ግን እንደዚህ እንትን ይላል ብዬ አይደለም። እና ቆንጆ ይሆናል ብዬ አስባለሁ። ገና ሳስበው ዋው አሰራ ለዋሻችን ሳልወጣ ነው ያዘነው። ግን እዛ መስገድ ፈልጌ ነው። እዛ መስገድ ነው ፈልጌ ወደ ሽታ ወሻት ይል አሪቃ ማለት ነው። አዝኖ አሪቅ ቅራ ማለት ነው። እስከዛ ስንደርስ ደግሞ ያ እንትን ይላል ብዬ ነው። እና አሁን ታዩ በጣም ጓጉቻለሁ በእውነት። እና ይሄን መንገድ እንዳሳያችሁ ለምሳሌ በነገራችን ላይ በፊት ሚናራ ሲባል በጣም አላውቅም ነበር። ያው ካውኩ ላይ ከተካፍላችሁ ኦኬ ችግር የለውም። ሁሉም ሰው ሳያውቅ ነው የሚያውቀውና ልክ ሳነብ ሚናራዊ ሲባል በድሮ ጊዜ ይባላል። አንድ ሰው ሚናራ ላይ ሆኖ ደግሞ ከመስጊዱ አጠገብ ትልቁ እንትኑ ማለት ነው አናቱ ያለው ህንጻው ላይ ይወጣና በፊት በድሮ ጊዜ በሱ ነበር የሚያዘቡት ሁሉም ሰው እንዲሰማቸው። አሁን ግን ማይክሮፎን የሚባል ነገር ስለመጣ ይታያል። ነገር ግን እነኛን ሚናራዎች መጠቀም ባይቻል እንኳን ትልቅ ሚናራዎች እያንዳንዱ መስጊዶች አላቸው። ሚናራ ማለት ህንጻው ላይ ያለ አናቱ ወይም ደግሞ ህንጻ እንደማለት ነው። እና ያ ነው ዛሬ በጣም ከጓጓሁት ነገር በጣም ብዙ ነገር እዚህ መስጊድ ያለው እያስባለሁና ቆስቲ እዚህ ጋር ነው በነገራችን ላይ ስራ ስሄድና ስመጣ ብዙ ጊዜ የማየው ቦታ ነው። እንዲህ በአካል ባልገባም እየደረስን ነው። ካሜራችን ግን ቆርሿል መሰለኝ። ደስተኛ አይደለም። ደርሰናል። ወይኔ ሲያምር ወላሂ። ገና ስትደርሱ ያለው ሰላም እንደሚመስላችሁ ወላሂ። ገና ስትደርሱ ያለው ሰላም ንጹህ አየር ነው ያለው። በቃ እኔ እኮ አየር መቀላቀል አልችልም። በነገራችን ላይ ጠዋት ጁማ ነበር ልመጣ ያሰብኩት። ነገሮች ከመዋሻችሁ ለምን እንደቀረው ባልዋሻችሁ ዝም ማለት ይሻላል። ዝም ብላችሁ ይሻላል። ግን አስረድቻችሁ ከመዋሻችሁ ቢቀርባችሁ ይሻላችኋል። የምር ለምን እንደቀረብኩት ጠዋት ልመጣ ነበር ወላሂ ላዜ ጠዋት ልመጣ ብዬ ጁማ እዚህ ሰግዳለሁ ምናምን ብዬ ቀረው ለምን እንደቀረብኩት ተውት። ከብር ነገር አይደለም ግን የነግራችሁ ነገር የሚደብር ነገር አይደለም ግን ባናግራችሁ ደግሞ ቢቀርባችሁ ይሱኪ ከመዋሸት ዝምታ ይመረጣል ይባላል። ብዙ ነገር ከማስከፋት ዝም ተብሎ ለምን ሆነ ከማጋባት ይሻላል ይባላል። በዚህ አይነት በወል ተቀሙ ግን ማንዳላ ከማራሱ የሚሰጥ ፀሐዮቹ እንዳለ አትክልቶቹ አጥረው ለከደ ባርባቸው። በነገራችን ላይ ትምህርት ቤት ማለት ነው የተወለደ መስጊድ ትምህርት ቤት ስሙን ረሳላችሁ። ሞስኮ ኤዱኬሽናል ሲቲ ሞስኮ ነው የሚባለው። የመስጊድ ኤዱኬሽናል ሲቲ ሞስኮ መስጊድ ነው የሚባለው። ኤዱኬሽናል ሲቲ ማለት የኤዱኬሽናል ሲቲ የትምህርት ቤት ወይ في هذا في برايا هذا اوكي ደርሰናል። አሁን እንወርዳለን ማለት ነው። ባጋችን ነው እኔ በነገራችን ላይ ዘርግተው ነው ቴክ ሶ ኦኬ ዚስ ኦኬ ቴክ ዩ ይሁት በመጀመሪያ
ትንሽ ልተንፍስ። በዚህ ሙቀት መተንፈስ አይቻልም፣ ግን ትንሽ ልተንፍስ። ወይኔ በረህመትክ እንዴት እንደሚያምር በቃ ብትመጡ ማይሰለቻችሁ ቦታ ታውቃላችሁ። ቆይ ላሳያችሁ። እንደዚህ ቆሜ ቆይ ድመቶቹ እንዴት እንደሚያማምሩበት እንደውም እንትን ያለው እዚህ ጋር ወንበር ላሳያችሁ ብዬ። በነገራችን ላይ ሰልፍ ስቲክ እኮ ይዣለሁ፣ ግን ይሁት ይሄ እንዳለ ፓርኪንግ ነው። እሺ ፓርኪንግ ይዋቸው ደግሞ ዋላ ይዋቸው እና በጣም ነው የሚያምረው። በጣም ነው የሚያምረው። በጣም ኳሊቲ ነው ቦታው። አጨርጋችሁ እንዳታዩኝ ካሜራው እንዳለናንተ እንዲረዝምላችሁ ብዬ አስረዝሚያችሁ ነው። እሺ አጨርጋችሁ እንዳታዩኝ። ቦታው ደግሞ ጸጥ ያለ ልበላችሁ ምን ልበላችሁ ጸጥ ያለ ወላሂ ቢስሚላሂር ረህማኒር ረሂም። ጀስት የቱሪስት መስህብ በፈረንጆቹ 2012 ተጀምሮ በ2013 ነው ያለቀው። ግን ስራ የጀመረው ይህ መስጂድ በ2015 ነው። ግን ገና ንድፉ ሲታሰብ ማለት ነው ንድፉ ተነድፎ ለቱሪዝም ወይም ደግሞ ለእንትን ሲቀርብ በ2015 ንድፉ ገና ህንጻው ሳይጠናቀቅ እንትን ነበር ያለው። የምን ሽልማት ነው ያገኘው? ዓለም አቀፍ የሆነ ሽልማት አግኝቷል። ከዛም በኋላ 2015 በትክክል እንትን ነው ለሰዎች ክፍት ሆኖ መስገድም ሆነ ሰዎች ማየትም ከፈለጉ ተከፍቷል ይሄ ቦታ ማለት ነው። ለየት የሚያደርገው ነገሩ ምን እንደው ታውቃላችሁ? እዚህ ጋር መቅራት ትችላላችሁ፣ መማር ትችላላችሁ። ከዛም በኋላ ደግሞ የፈለጋችሁትን ነገር እዚህም ቁርአን ቦታም ነው፣ እስላሚክ ቦታም ነው፣ መስገድም ትችላላችሁ። ሌላው ደግሞ ትምህርት ቦታም ነው፣ ላይብራሪዎች አሉት ምናምን ነገር። ጀስት ውጪ የተደረገው ነገር እዚህ ኳሊቲ ነው ያለው። ቆይ አሳያችኋለሁ በአላህ ይሁት እያንዳንዱ ነገር የአላህ ስሞች አሉ። ሙሐመድ ያንዳንዱ አረቢክ ንድፍ በየአንዳንዱ ቅጽበት ኳሊቲ ይገለጻል። ግን ከዛን ሰራ ላይ ሰዎች ከስንት አንድ ያሉት አይቱት ሰላም ሰራው ለዛ ነው እና መስጊድ ስለሆነ መጮህ አልፈልግም። ለምዶብኝ ማለት ነው። ኤሲ ሳይኖር ለምዶብኝ። ኤሲ ሲኖር ገብቼ ነበር ውሃ ውስጥ ታውን እዚህ ጋር ታዋለላችሁ። ወንዶም እንትን አድርጌ ላሳያችሁ። ሰልፊ ነው ማንሳት ቪዲዮ ሰራ ሰልፊ በጣም ነው የሚያምረው በእውነት የሆነ ሰላም አለ። በነገራችን ላይ ሲንዘራ ከሰራ ነው መስከረ ይሁት ባታ ሁለተኛ አምስቱን እንትኑ ዋት ነበረኝ እዚህ ጋር ግን ላሽን ፈላ ለሁሉም ሙሉ ላሽን አለም ነው ለምን ታዲያ እዚህ ጋር አምስቱን የእስልምና ህግጋቶችን ነው የሚያሳየው። አላየሁትም ፊት ለፊት አምስት የሰው ልጅ ህግጋቶች ነው እና የሚያሳየው ወይ ነው። ሶሪ ብራዘር ሰላ ወይንም ውመን ሰላ ኦኬ ቴንክ ዩ ሶ ማች። የሴቶች ወደዚህ መሰለኝ ላይ ፎቅ አለው ላይ እንወጣለን። በጣም ነው የምንዞረው። በነገራችን ላይ ፀሐይዋ በጣም እያቃጠለችኝ ስለሆነ ነው። ዩት በጣም ቦታ ነው የምላችሁ። የሆነ አለ አይደል ድልድይ ምናምን ነገር ነው የሚመስለው፣ ግን በጣም ነው ሶል መዳም ሰላወይ ይሄ ኦኬ ኦኬ ቆይ ላሳያችሁ። እዩት። ከዚህ በኋላ የሴቶች እንትን አለ፣ ሰላት ቦታ ነው። የሴቶች መስጂድ መስጂዶች አሉ። በጣም ነው የሚያምረው። በነገራችን ላይ ቪዲዮ ስሰራ በፈራው ነገር አንድ ነገር ነገራችሁ። ሰዎች እኮ አያውቁኝም፣ ግን ኧረ ሰው ምንም አይላችሁም። ቼክ ራሱ አያደርግም ሰው፣ ቼክም አያደርጋችሁ። ያ ነገር ነው እኛን ወደ ኋላ የሚያስቀረን። ሰው ምን ይላል ግን ሲያምር ጸጥታው ምናምን ማሻአላህ ነው የሚላችሁ። ቆይ እዚህ ጋር እኔ በጣም ያየሁት እንደውም ቲክቶክ ላይ ይህ ቦታ ነበር መንካትም የምፈልገው ይህ ቦታ ነበር። ቋሳይቻለሁ ሰስፔንስ አደርጋችሁ ወይኔ ሲያምር ወላሂ በጣም ብዙ ጊዜ አይቼዋለሁና እዩት። አይቼው ፏላ ያለው እንትን ወይኔ ቆይ ላሳያችሁ አዙሬ በጣም ነው የሚያምረው። አሁን እናልካለን ወደ ታች እንወርድና አርፈን ሰላታችን ቦታችን እንፈልግ እስቲ።
አስራችንን አልሰገድንም። ታሙ ይሁት በጣም ኳሊቲ ነው ወላሂ። ጸጥ መስጊድ እኮ ደስ የሚላቸው ነገር ነው። ንጹህ ነው። ከዛ ጸጥ ነው። ከዛ መንካት እኮ እችላለሁ። በነገራችን ላይ ሁሉ ነገር አረጋግጬ ነው የመጣሁት። ምክንያቱም እዚህ ሀገር ህጉ ከባድ ነው። ናቴው ነገር ከደካችሁ እንትን ይላልና እኔ እፈራለሁ። እዚህ ነገር ህግ እፈራለሁ። ብዳፈራቸው አይዲ ባለመያዝ ብቻ ነው። በጣም ብዳፈራቸዋለሁ ይል ነው የምረቀው እና በቃ እራሱ አለው ይሆን አላውቅም። ችግር አለብኝ፣ በጣም ትልቅ ችግር አለብኝ። ይሄን ተቀብያለሁ። እዚህ ይመስለኛል ያለው ይሁት ቆይ አብረን እንንካ። ኦኬ መጣልኝ። ሰደቅ አላሁ አልዓዚም ነው እዚህ ጋር የሚለው። እሺ እዛው ነው ባላ አላህ የምትለው ቃል ብቻ ይሄን ይመስላል። ሌላ ቦታ በጣም የሚያምር ቦታ አለ። ግን ቆይ እዚህ ጋር በአላህ በነገራችን ላይ አርሰር ሰገድኩ በኋላ በእናታችሁ አስር ሰገድኩ። እንዴት ላሳያችሁ እንደፈለኩ ታውቃላችሁ? እየተራመድኩ ምናምን ላሳያችሁ ነው የፈለኩት እና ያው እስከምመጣ ድረስ አትርቁም። ተስፋ አደርጋለሁ። አሁን ሰላት ቦታ እንፈልግ። ሀራም አለይኩም መስጂድ ውስጥ እንግባ። ውዱ አድርገን እንስገድ። ቆይ የሆነ ነገር እዚህ ጋር መቀመጫ ስላለ ላሳያችሁ ነው። 3 መቀመጫዎች አሉ። በምን ተሰሩ አላውቅም፣ ግን እኔ መውጫውን ራሱ ማገኘው አይመስለኝም። አንዳንዴ ራሴን በጣም ነው የሚያልብበት። እዚህ አይደለም። እሺ እዛ ጋር አይደለም። እሺ የቱ ጋር ነው የምትሰግደው? ቢዘጋ በሳት አለ እንዴ? መስጊድ አይሰጋም። እኔ እኮ ጉልበቴ አይችልም እንደነገሩ ነው አይደለም። ኦኬ ኦኬ ወርኒንግ ሰጥቷል። እዚህ ግን ወደዛ ሄደን እንፈልግ እስቲ መስገጃ ቦታ ወደ ላይ ፈልግ መሰለኝ። ሰው ካገኘን ደስ ይለኛል። ሰው ካገኘው በጣም ደስ እያለኝ የማደርገው ነገር ቢኖር ምንድነው እዚህ ጋር እኮ እንትን አለኝ በነገራችን ላይ ማይክ ግን ደከመኝ። አንሰርተሽ እንዳትሉ እዚህ ሀገር መስራት አይጠበቅባችሁ። ቆንጆ የሆነ የሚቀጠቅጣችሁ ፀሐይ ስላለላችሁ መስራት ነው አያስፈልግም። በነገራችን ላይ ቀኑ ጁምዓ ነው። ምን ሲቀርጽ ቆይ ሚናራዎቹ እንደሰያችሁ እዚህ ጋር ተጋር እንዴ ኳላይ ቀጠሉት። እነሱ ሚናራ ይባላል። ሚናራ ማለት 90 ሜትር ያህል የሚርቅ ካሜራ ያለው መስለኛ ዘጋ ነው። እንኳን ዞሮ ተሽከርክረሽ ዞሮብሽ እንደዚህ ጆሮ ዞሮብሽ አትደርም እንዴ? ወሰሩብኛል የመጣው ከዛጋ ምክንያቱም እዚህ ጋር ነው ሰገዳ በጣም ቆይ እንደውም ቆይ እዚህ ጋር ስትወጡ እንትን ያዩት ወንዞቹን ግን አላየኋቸውም። መጀመሪያ መስገጃውን ላገኘች እዚህ ጋር ነው መስገጃ ሴቶች ወይ ዘገዶቹ ነው ሊከፈቱት እዚህ ጋር ወደ እነዚህ ዝግ ነው እንዴ ማለት ነው። ተበላለ ወርዴ ቂብላ ግን ወደዚህ ነው። ቂብላ ወደዚህ ነው። ምክንያቱም ቂብላ ወደዚህ ነው ወይስ ወደዚህ ነው? ምክንያቱም ኖሮቹ ወደ መካ ነው ያሉት። ቂብላ ስትሬት ኦኬ ወደዚህ ነው። እዚህ
ዛሬ ቀን የመስጊድ እዚህ ጋር መስካጅ ነው መስጊድ የሚዘጋው ታውቃለህ ግን ነበር ይስቀው እናንተ ቤት ጋር ነበር የገባነው ወላሂ ምንም ከፍተ ነገር የለም። ለምንድን ነው የሌለው ከፍተ ነገር? ደግሞ አንዴ ነክታችሁ ትሄዳችሁ ተመልሳችሁ ለማስ ስትሞክሩ አንዴ ሞከራችኋል ብሎ መሰለኝ አያሳይም። እስቲ ወደዛ እናያለን። ይሄ የወንዶች ሀረማ ቅድም ከፍቼዋለሁ። ወላሂ ላዚም ወይኔ ጉዴ ፈላ። ምን ሲያቃፍጠኝ እንደሆነ አላውቅም። እኔ የመጀመሪያ ነው እዚህ ነው ዱ ማድረግ ያለብኝ። ገባችሁ? ስሜቴ ነው በጣም ደስ ያለኝ የመጀመሪያ መስጊድ ስለሚል እዛው ዱ አድርጌ እዛው ሰግዳለሁ እያስቤ ነው እንጂ ሌላ ነገር አስቤ አይደለም። ግን በሩን ተከፍቶ አላገኘሁም። ምንም ነገር አላገኘሁም። ለምን ግን አድርጉኝ ስገባው ምንም አልሰቅም። እንደ ራሴ ቤት ነው ማንም የለኝም ምናምን ፈታችሁ አለ የምትሰቅፉት ድምፄ እኮ ቀስም አድርገው ጀስት መስጊድ ነው። በዛ ማይክ እንደማጥፍቼ ጉድ አደርጋለሁ። ኧረ በረህመት ሄደ መስጊድ። ኧረ 10 ሄደ ሰዓቱ በአላህ ቆይ እስቲ መርበታ ሩት ነው ሲቆጭ የት ነው ያለሁት? እዚህ ላይ ነው የተባሉት። ገባችሁ? እዚህ ላይ ነው ያለው የተባሉት። ግን አንድ ሰው እንኳን የለም። እስቲ ቆይታችሁ እኮ እንደ ካወቁ ምን ማሰብ ነበር? እዛ ምናራውት እንዳሳያችሁ ትክክል። ግን መጀመሪያ ምን ማግኘት አለብን? መስገጃ። ይሄ ሙጫው ነው አውት ይላል እኮ ወይቱ ምን ነገር አገኘሁ ማለት ምስክሬ ነው። ፊት ናደርኩ ነው ገና ማን አለ ማን አለ እዚህ ጋር ማን አለ ማለት ነው። አፈቀረ ወላሂ የለም። የሚዘጋበት ሰዓት አለ እንዴ? መስጊዱ ይዘጋል። ቤት ከማቆረጥ ሲመጣ መስገድ አለበት ተብሎ ተዋል ይመስለኛል አይደል? ወይስ ኢትዮጵያ መስጊድ አይደለም? ለነገሩ ኢትዮጵያም እኮ የሴቶች መስጊድ ይዘጋል ብዙ ጊዜ። እና ጋመጀ እና በር ላይ ልሰግድ ነው። በር ላይ ልሰግድ ነው። ዋስ ደስ ምንድን ነው? እዚህ ጋር ኤሲ ያለ ነው። ኤሲ ያለው ጮቱ ግን ምንም እየታየኝ አይደለም። እዚህ ምንም ነገር እየታየኝ ስላልሆነ ነው እነዚህ የሚያወጣቸው ያለው። ቆይ የዘር ሸገር ነው የወንዶች ነገር ነው። መስጊድ ነው ብዬ ካለ እዚህ ወይ እኔ ጉዴ ፈላ። እዚህ ጋር ውሃ ምናምን የሚፈስ ነገር ይታየኛል። እሺ በር ላይ ውሃ አለ እንዴ? ወይኔ ጉዳት ሰው እንኳን የለም። ወላሂ ሰው የለም።
ሰው የለም ምን ኢትዮጵያ ምን እኮ በዚህ ጋር ሰዓት 10 አንድ መስጂድ እንደ ሰው ይኖራል። እኔ ብቻ ነኝ ያለሁት እዚህ ግቢ ውስጥ። የሚገርማችሁ ነገር እኔ ብቻ። ቅድም እንደውም ስመጣ የሆኑ ሰዎች ነበሩ። ወይ ግን ልቤ አይፈራም። ለምን እንደሚፈራ ተቃለች መስጊድ ስለሆነ ነው መሰለኝ የማልፈራው መሰለኝ። ይሁት መስጊድ ስለሆነ ነው መሰለኝ የማልፈራው። በጣም ይገርም ነው። በጣም ሰፊ ነው። ቦርድ ምናምን አለው እዚህ ውስጥ ቦርዶች ምናምን መሰለኝ። በነገራችን ላይ እዚህ ሀገር ያለ ፍቃድ ፎቶ ማንሳት አይደለም ፒክቸር ማንሳት ነው። ፒክቸር ይፈቀድ አይፈቀድ አላውቅም። ምንድን ነው እዚህ ጋር ቲፕ ክሊር ፍሪ እንግዲህ ኦኬ this is free ፍሪ ነው እንግዲህ ትምህርት ቤቱ ነው እና ትምህርት ቤት የሚፈልገው አሰር ሳናገኝ ነው። ወላሂ እኔ እንትን እያልኩ ነው ሾክ እያልኩ ነው። ኦኬ this ፍሪ እንትን ነው መድረሳ ነው መድረሳ አለው በነገራችን ላይ እሱን አውቃለሁ ግን የቱ ጋር እንደሆነ ነገር አይገባኝ። ኦኬ ቆይ እዛ ጋር ነው ይሁት አያምርም? ወላሂ ወድጄዋለሁ። እንዴ ሊያዙ ወደ ውስጥ እንዴት ነው ኢትዮጵያ ውስጥ ላሊበላ ይሄ ምናምን የሚባሉ ቅርሶች የሉ ግንባቸው እንደዛ ምናምን እንትኑ እንደዛ ነው። አብዙ ለምሳሌ ዲፈርስ ነው የሚመስለው ዲፈርስ ነው የሚመስለው ዲፈርስ ነው የሚመስለው ኖርማል ዲፈርስ። ኦኬ ይሄ መድረሳ ነው እናንተ በነገራችን ላይ ማለት ነው ጂዮን ነገርላችሁ ነበር ይቀርና አልናገር ይሄ እኛ ሀገር ወደ ስጤ አካባቢ በጣም ይገኛል። ይሄ ግራር አፈራችንም ልክ እንደዚህ ነው በነገራችን እንደ አረብ ሀገር ነው የስጤ ክልል አፈር ልክ እንደ አረብ ሀገር አፈር ነው ነጭ ነው። ቀባጠርኩባቸው ሺዝ መድረሳ ያ ይሁት ግን ከፍታለሁ። እኔ እኮ ዝም ብዬ ነው ያረን መድረሳ አልደፈርም። ኦኬ እዚህ ውስጥ እንግባ እንዴ ወላሂ ላዚም እንግባ እንዴ ከስር ወይት አለ ምድር አለ። ኦኬ ኤግዛክትሊ ግቡ ይላል እኮ ግን እዚህ ግን ይሁት እኔ አልገባም እዚህ ውስጥ ምክንያቱም አላለቀም አፈር ነው ጋር። ቆይ ሚናራዎቹ ላሳያችሁ በዚህ ጋር በጣም ይታያሉና ቆይ እንዴት ነው ይታያል? ይታያላችሁ ይታያል ብቻ እዚህ አካባቢ በጣም ይታያል ስላየው እነኚህ ሚናራዎች 90 ሜትር ያህል ነው የሚርቁት። እዩት እና የሆነ ነገር አገኘሁ። አራቱ የጀነት እንትሮች የት ነው ያሉት? አሁን እዚህ ትላትል ቢኖርስ? እዩት የአገር ቤት ጫካ ነው የሚመስለው። እኔ እዚህ እንዴት ነው የምገባው? በራህመትክ እርዳኝ ያ ረህማን ቢስሚላሂ ረህማን ረሂም። አልገባም እዚህ ውስጥ ሙቀት ላይ እኮ አረብ ሀገር በጥፎ ነው። ምን አልገባም እዚህ ውስጥ አልገባም፣ በጭራሽ አልገባም። አላደርኩም እንዴ በጣም ያስፈራል። ጭራሽ ነፍሴ ተጨነቀች። አረብ ሀገር ሙቀት ሰዓት ላይ መጥፎ ነው። የሆነ ነገር ግሪ ላይ ቢጠቀለል አስቡት። እኔ ይችላል እንኳን ማባሪያ ማርቸት ስትይ ቆይ ማይ ጉድ ይላማል እስቲ አራ አሰራር ሰገርኩም በረህማን ወዱ ማድረግ ያው ታጣው በአፈሩ ዱር አድርግ እንዴ ሐራም ማለት የሚያክል መስጊድ ገብቼ በአፈሩ ዱር አድርገው ሁሉም ነገር ተቀርቅሯል።
የሆነ ሽንት ቤት ነው ያለው። እሱም የወንዶች ሽንት ቤት ነው ክፍት ወይስ የወንዶች ሴቶች ሽንት ቤት መስጂድ ይዘጋ እዚህ ሀገር? ምን ሆነው ነው? ወይኔ ጉዴ ፈለሽ ላልታ አየሁኝ። እንሽላልታ አየሁኝ እዚህ ጋር አሁን ነገር ውጥት ይልብኝስ ማን አባቱ አይደለም ማን ነው ያለሽ? ይሁት ዋላ እዚህ ጋር ፎቶ ተነስቼ ልመለስ። ቆይ ፎቶ ተነስቼ ልመለስ። ዋን